ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። ሁሉንም እያጡ መከራ እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 36። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወሰዱሱ ለሰኔ በዛቲ ዕለት አዕረፈ አብ ጽሙድ ወመስተጋድል ዘዝክሩ ክቡር ወርእስናሁ ሰናይ አባ አቡናፍር ገዳማዊ ዘላላይ ግብፅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህን አባት ገድል የተናገረ አባ በፍኑትዮስ ነው። እርሱ ቁጥሩ ከገዳማውያኑ ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ። የሰይጣን ምትሃትም የሚያይመስሎታልና። ይህም አባት አቡናፍር ልብስ አልነበረው። ጸጉሩንና ጽሕሙን ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኑትዮስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህም በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ በዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስን አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም ኖር ነበረ። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆንን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመም የሚጠይቀን የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማሁ ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረሱ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። ለየወሩ የምመገበው አንዱ ዘለላ ይበቃኛል። ውሃውም በዚች ምንጭ እጠጣለሁ። በዚች በረሃም እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋና ደሙን ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜ የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚያም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያች የሰሌን ዛፍ ወደቀች፣ የውሃውን ምንጭ ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱን ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አቡናፍር ገዳማዊ ስም አጠራሩ የከበረ ሽምግልናው ያማረ አባት። አበው ቅዱሳን ባህታውያን የእግዚአብሔር መልአክ ለዮሴፍ በሕልም ከግብፅ እንዲመለስ የነገረበት ተስካረ ሚጠታ ለእግዝእትነ ማርያም። አጼ ኩኖ አምላክ ንጉሠ ኢትዮጵያ። ወርሃዊ በዓላት ኪዳነ ምሕረት፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሬዎስ ንጉሥ ጻድቅ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ።
ሁሉንም እያጡ መከራ እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 36 ጀምሮ የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ወርሃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። ከቅዱሳን ሐዋርያት በረከት ረድኤት ይክፈለን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። የኃጢአት መደምሰሻ የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየ